አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበሯቸው የዩቱብ ተከታታዮች ሰላም 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 ብያለሁኝ። እንግዲህ አደይ ድራማ የምትከታተሉ ውድ ቤተሰቦቼ በጣም አስገራሚ ክስተት ነው ዛሬ ደግሞ የተፈጠረው። እንግዲህ እንደምታዩት ኢዱ ድራማ ቢሆንም ድራማ መሆኑን እያወቅኩኝ ግን ኤዱ በጣም ነው ያሳዘነችኝ። ያው እንግዲህ ተዝተ ድራማ ምን መማር ያለብን ነገር ሰው ማመን ስለ አንድ ነገር ሳያረጋግጡ ሰው ማመን እንደሌለብን ነው ማለት ነው። እና ያው እንግዲህ ፍቅርና የፍቅር ጓደኛ ያው መጥፎ ናቸው። እንግዲህ ያው ድራማ ቢሆንም እና ያው ኤዱ ላይ ያደረጉት ነገር በጣም ከባድ ነገር ነው። አደይንና ሊሊን ከቤት ለማባረር ነበረ እቅዳቸው። ነገር ግን አልተሳካላቸውም። ያው አደይና ሊሊ ቀላል ሰው አይደሉም። ሰውን በቀላል እንደዚህ የሚያምኑና የሚልከሰከሱ ሰዎች ስላላደሉ የፍቅር ጓደኛ ሊሊንና አደይን ለማሳመን ሞክሮ ነበረ። ለምን የቤት ሰራተኛ ተምትሆኒ? ለምን በአቋራጭ ሴትነትሽን ተጠቅመሽ ሀብታም መሆን ትችያለሽ? አንቺም ሆንሽ ቤተሰቦችሽንም ሆነ ትቀየሪያለሽ፣ ሀብታም ትሆኛለሽ። ለምን እኔ ወንድ ስለሆንኩ እንጂ ሴት በሆን ኑሮ አሳይሽ ነበር እያለ ለማሳመን ሞከረ። ነገር ግን እንደዚህ አይነት በብልግና ወይንም ደግሞ ያልሆነ የተሳሳተ ስራ ሰርቼ ከማመጣና ሀብታም ከመሆን የቤት ሰራተኛ ሁኔ ብቀር ይሻለኛል አለችው አደይና ሊሊ ላይ አልሆንለት ሲል ኤዱን አታለላት። ኤዱን ለምን ሴትነትሽን ተጠቅመሽ ለምን ብዙ ስራ አለ እንዴ? ሴትነትን ተጠቅሜ ምን አይነት ስራ ሰራለሁ አለችው። ስለሱ ችግር የለውም እኔ አሳይሻለሁ፣ እኔ እነግርሻለሁ አላት የፍቅር ጓደኛ። ፍቅር ደግሞ ኤዱን ታዋት። አሁን እኔ የምፈልገው አደይን ከዚህ ቤት እንድታስወጣልኝ ነው። ግን ምን ላድርጋት አላት። አደይ ቀላል ሰው አይደለችም፣ አታምንም፣ በጣም ከባድ ሰው ናት አላት። እኔ አያገባኝም፣ እንዴትም ይሁን እንዴትም አድርገ ከዚህ ቤት እንድታስወጣልኝ እፈልጋለሁ። ዴብ የኔና የኔ ብቻ ነው የማንም አይደለም አለች። ስለዚህ ተዝተ ቤት እንደፈለግክ አድርጋት፣ ገደልካትም ወይንም ደግሞ የምፈልግበት ብቻ ውሰዳት፣ የትም ቦታ ይሁን ውሰዳት አለችው። እሱ ግን አደይ ቀላል ሰው ስላላደለች ሊያሳምናት ሞክሮ ነበር። ነገር ግን አላሳምናትም። ስለዚህ ኢዱን አሳምኖ ወሰዳት። ግን ሲወስዳት የባርኮት ጓደኛ አይታዋለች የት እንደወሰዳት እና አፏን ዘግታ ተቀምጣለች። ምክንያቱም እሷ የምፈልገው ጥቅም ብቻ ነበረ። የመጣችው ለጥቅም ስለሆነ አላማዋ እንዲሰናከልባት አልፈለገችም። አሁን አሳይሃለሁኝ እኔ አላማዬ እንዳይደናቀፍብኝ የባርኮትን ቤት ተወረስኩ በኋላ አሳይሃለሁ እያለች ብቻዋን ታወራለይ። እና ስለዚህ ኤዱን የት አድርግሃት ነው? ገለሃት ነው አይደለ? ወይንስ ምን አድርጋ ነው? አውቃለሁኝ፣ አይቻለሁኝ አንተ መሆንህን በአይኔ በብረቱ አይቻለሁ ስትለው አፍሽን ዝጊ፣ ስለዚህ አያገባሽም እያለ እኔ ነኝ ያደረኩት እኔ ነኝ ገድያታለሁ እያለ ለባርኮት ፍቅረኛ ሲናዘዝ፣ እሷ ደግሞ በስልኳ ድምፁን ቀድታው ነበረ። ነገር ግን እሱ አያውቅም። ስለዚህ አሁን አሳይሃለሁኝ የባርኮትን ቤት ልውረስና ከዛ በኋላ መረጃውን ሁሉንም ማወጣዋለሁኝ እያለ ብቻዋን እያወራች እያለ ከፖሊስ ጣቢያ ይደወላል። ከፖሊስ ጣቢያ ተደወለ። ሊሊ የፍቅርን ጓደኛ እያስፈራራቸው ነበረ። አንተ ነህ አይደለ ሊዱን የወሰድካት እያለች ስታጨናንቀው ድንገት ዴብ መጣ። ዴብም እሷኑ ተከትሎ እያጨናነቀው እያለ የት ናት እያለው የጠየቀው ከፖሊስ ጣቢያ ተደወለ ላይ
እና እህትህ ጫካ ውስጥ ተገላ ተጥላለች ብለው ፖሊሶቹ ነገሩት። ሊዲያ ከሌለች አያምርም የድራማው ድምቀት። ሊዲያ ድራማ መሆኑን እያወቅኩ አሳዘነች።